አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም አለው አልহামዱሊላህ። ትናንትና ሁላችንም የሆነ ቪዲዮ አይተን በጣም ደንግጠን ነበር። ገባችሁ? አንድ አባት የገዛ ልጁን እየጀነጀነ ከዛ በኋላ አልፈልግም ስትለው የራቁት ቪዲዮ እንደለቀቀባት ሰምተናል። ሳውዲ አረቢያ በዚች ዱንያ ላይ ያልሰማነው ያልተደረገ ወንጀል የለም። ግን በዚህ ደረጃ ልጅህን የገዛ ልጅህን ማሸማቀቁ አግባብ ነው ብለህ ትላለህ? አሁን አንተ አባት ነህ ወይስ እበት ነህ? አባት ነህ እበት ነህ? የገዛ ልጅህን የራቁት ቪዲዮ ይዘህ ካልሆነ እኔ አንቺ ሰላም አልሰጥሽም እያልክ እኔ በሰማሁት መረጃ መሰረት ወዶቼ ልጁ ሰውየው አባቷ አይደለም። ገባችሁ? ሰውየው አባቷ ሳይሆን የልጅቱ ከሌላ ሰው ነው የተወለደች እያሉ ትናንትና ያወሩ ነበር። ግን አሁን አንተ ወንድ ነህ፣ አባት ነህ፣ እበት ነህ። ምክንያቱም የገዛ ልጅን በዚህ ደረጃ መበቀል እንዴት ነው? ያጀማ የገዛ ልጁን እየጀነጀነ 2 ዓመት ከምናምን እያሽኮረመመ ማለት እኔ አላቅም። እሷም ጥፋት አለባት። ጥፋቱ ምንድነው ካላችሁ ያጀማ ልንገራችሁ፣ ወላሂ አረብ ሀገር ሁናችሁ ከማንም ሰው ጋር አትጀናጀኑ። እኛም እኮ አረብ ሀገር ሰርተናል። እኔ ምሳሌ ሰርቻለሁ። ግን ስሰራ ኢትዮጵያ ካለ ሰው ጋር አላወራም። እዛው አረብ ሀገር ያለበት ወንድ ካለ አላወራም። እንዲያውም እኔ ግብጽ ከመጣው የወንድሜ ልጅ ካስመጣው በኋላ እንደዚህ ሙሉ ቤት ተከራይቼ ከተቀመጥኩ በኋላ ከሰው ጋር መግባባት ጀመርኩ። ከሰው ጋር ከተለያዩ ሰዎች ጋር ምናምን በስራ በምናምን መግባባት ጀመርኩ። ከዛ ውጭ ግን እኔ የት ሀገር ልጅ እንደሆንኩ ማን እንደሆንኩ ወላሂ የሚያውቅ የለም። ለምን ካላችሁ ኢጃዛ መጣለው። ኢጃዛ መጥቼ ከዛ ክላስ አለ። ክላስ አንድ ክላስ ለሶስት ነው ተከራይተን ስንኖር የነበረ ከጓደኛችን ጋር እንደዚህ ሙሉ ቤቱን ተከራይተን ባልና ሚስቶች አሉ። እኛ 3 ሴቶች አለ። ሙሉን እንደዚህ ሼር አድርገን ነው የቤት ክራይ የምንከፍለው። ገባችሁ? ከዛ ስመጣ ምንድነው እኔ በጣም የሚናፍቀኝ ነገር ልንገራችሁ። ኢጃዛ ስመጣ ማለት ነው የሚናፍቀኝ ነገር ክላስ ከፍቶ አንጥፎ መተኛት ብቻ ነው የሚታየኝ። ወላሂ አንድ ቀን ተኝቼ በሁለተኛ ቀኑ ተነስቼ ነው ኢትዮጵያ ደውዬ ልጄን ቤተሰቦችን አናግሬ ተመልሼ ምግብ የሚሰራ ከሆነ የሆነ ነገር የሚሆን ከሆነ አረጋለሁ። ከዛ እንግዳ ከቤት ከመጡ እኛ ኢጃዛ ስንመጣ የሚመጡ ሰዎች ነበሩ። እነሱ ሲመጡ ምግብ ምናምን ሰራለሁ፣ ሻይና ቡና አቀርባለሁ፣ ወይም ቡናና በቃ የተሆነ ነገር አቀርባለሁ፣ ውሃ ገዛለሁ። ይመጣሉ፣ ይጫወታሉ፣ ይሄዳሉ። ገባችሁ? እንደናንተ ጅንጅን ምንጅንጅን ወላሂ አናቅም። እኔ አረብ ሀገር ሰርቻለሁ አልኳችሁ። ገባችሁ? ቂጣችን ቆጥረን ነው ስንሰራ የነበረው። አሁን ግን በተለይ ሳውዲ አረቢያ ሙቀቱን ያሳበዳችሁ። ሙቀቱ እኛም ግብጽም ሙቀት ነው። እንደናንተ ግን ብልብልታም አይደለንም። በጣም ሳውዲ አረቢያ የሚኖሩ ሰዎች አብዛኛው የረከሱ ናቸው። የረከሱ ርካሽ በቃ ማለት የሆነ የጠነቡ ጥንቦች ናቸው። ምክንያቱም እንዴት ነው አንድ አባት ከገዛ ልጁ ጋር ግንኙነት ሲያደርግ በቪዲዮ በፎን ቪዲዮ ሲያደርግ ገባችሁ? ቪዲዮ ይዞባት በፌስቡክ ለቆባት እያሸማቀቃት እያለት የገዛባቷ። እኔ እንደሰማሁት ከሆነ ማታ ሲያወሩ ነበረ። ሰውየው አባቷ አይደለም ልጅቱ ሚስቲቱ ከሌላ ወንድ ዘሙታት ነው እያሉ ነበረ። ብትዘሙታት ራሱ አሳድጋሃታል አይደለ? እንዴት ስሜት ተነሳለ? እኔ ያጀማ ወላሂ እንዴት መራቢያ እቃ እንዴት ተነሳለ? የገዛ ልጅህን አሁን አንተ አባት ነህ እበት ነው የምትባለው። ሰው እንዴት ነው በዚህ ደረጃ የገዛ ልጅ ታንቃ እንድትሞት እንድትጠፋ በቃ ሶሻል ሚዲያ ላይ እልም ድርግም እንድትል የመጨረሻ ወላሂ ባለየነ ደሞ አፋሌ ብለ ደሞ ታወራለህ እንዴ? አፋሌ ብለ ታወራለህ ወይ? የገዛ ልጅን እያሽኮረመምክ እየደፈርክ እምቢ ስትልህ በቪዲዮን የሚደፍራት ወዶቼ እሷ ምንትን ትላለሽ፣ እሱ ምንትን ይላል፣ ይረካሉ። ከዛ ደግሞ አልፈልግም ብላ ስትልህ የገዛ ልጅህን አስበህዋል? ፕራይቬት እቃዋን በፌስቡክ መልቀቅ ማለት አንተ ወራዳ ወንድ ነህ። እናቴን ወንድ አይደለህም አንተ።
ወንድ ነኝ ብለህ እንዳታወራ። እኔ ቅርታ አድርጉልኝ፣ አባት አሳድጎኛል። አባቴ ነው ያሳደገኝ። ግን እንዳንተ የተጨማለቀ አባት አይደለም። በእንዳንተ አይነት አባት የኛ አባቶቻችን እንዲሰደቡ አንፈልግም። እንዳንተ አይነት የሆነ የጠዘጠዝክ ብልብልታ አባቶቻችን እንዲሰደቡ አንፈልግም። እንዴት ስሜት ቆመልህ? እኔ በጣም ግራ የገባኝ እንዴት አንተ ትንሽ አይደብርህም? አላህን አትፈራም? መፍሩድ እቺ ልጅ ለኒካ ወይም ለማለት ለጋብቻ ከደረስሽ አጋባት። አንተ አግባት አይደለም አጋባት ለሌላ ወንድ። አንተ ግን የገዛ ልጅህን እንዴት ማለትን ያላቅም እንዴት ሳሰብከው? እኔ የምለው ቆይ ሳውዲ አረቢያ ላይ ምን አይነት ጅን ነው ያለው? ምን አይነት ሰይጣን ነው ያለው? ምን አይነት ሰይጣን ነው የምታመልኩት? አላህን የማትፈሩ ሙናፊቆች ማለት ነው። የሄዳችሁበት ስደት ዓላማ የላችሁም እንዴ? የምትሄዱት በቃ ለመዳረግ ነው። መዳረግ ኢትዮጵያ ላይ ለምን አትዳረጉም? እንደ ሐሳብ ሰው እንዴት ነው በዚህ ደረጃ የገዛ ልጅህን አዑዙ ቢላሂ ሚነ ሸይጣን ረጂም ኢና ሊላሂ ወኢና ሊላሂ ራጂዑን አኺረ ዘመን አላህ ይጠብቀን፣ አላህ ይጠብቃችሁ። ባይዘወይ ወደኛ ሀገር ምን ይላሉ መሰላችሁ? የሰው ሀገር ሰው አታግቡ፣ ልጆቻችሁ ርቀው ሂደው ተወልደው ከዛ ያድጉና ሳይተዋወቁ እንዳይጋቡ ይባላል። የኛ ሀገር ሰው አሁን የኛ ሀገር ሰው አብዛኛው እንደዚህ ወደ ሰሜን አካባቢ የሚተዋወቅ ነው። ለምን ካላችሁ የሌላ ሰው አግብታችሁ ከሆነ እነዛ ልጆች በሌላ ቦታ ሂደው እንዳይጋቡ የኛ ሀገር ሰው ማለት እንደዚህ ይጠነቀቃል። አንተ ግን የገዛ ልጅህን እንዴትስ ተነሳለህ? እንዴት ሳሰብከው? እቺ ልጅ አሳድጋታል አይደለ? እንዴት ቢያስ የገዛ ልጅህን ድምጿን ስታቀብሎ ካታረጋትም እንዴ? እንዴት አሰብከው? እንዴት አሰብከው? ከምር በጣም አሳፋሪ። አባት ሳትሆን አንተ እበት ነው መባል ያለብህ። በሁለተኛ ደረጃ ደግሞ እንዳንተ አይነት ወንድ እንዳንተ አይነት ደንቆሮ ወንዶች አባቶቻችን እንዲሰደቡ አንፈልግም። ክብር ለአባት። እኔ አባቴን በጣም ነው የምወደው ወላሂ። እንደናንተ አይነት እበት ወንድ ግን የገዛ ልጁን እየጀነጀነ የገዛ ልጁ ጋር እየተጋደመ ብትወልደውም እኮ የዝሙት ልጅ ነው። የዝሙት ባይዘው ይውላችሁ የሳውዲ አረቢያ ህግ አዲስ ህግ አውጥቷል። ሙስሊምም ሆንሽ ክርስቲያንም ሆንሽ 80 የሌለው ትዳር ልጅ ከተወለደ ልጁ ለማን ነው የምትሰጡት? ለሳውዲ አረቢያ መንግስት ነው። በዛ መንግስት ያሳድገዋል። አለቀ። ወታደሩ ነው ይቀርላችኋል። እሰቡበት። እኔ ሳውዲ አረቢያ ውስጥ ያልሰማ ነው ያላየ ነው ያልተደረገ ነገር የለም። አላህ ይጠብቃችሁ፣ አላህ ይጠብቀን። ብቻ ለማንኛውም ግን አንተ በጣም አሳፋሪ ዝሙተኛ የረከስክ አባት ነህ ብዬ እኔ አልልህም። አባት እንዳልሆንክ አይኑ አውቃለሁ። አባት ማለት ምን ያክል ክብር እንደሚገባቸው አውቃለሁ። እንዳንተ አይነት አባት ግን አባት ነው ብለን አንልም። ኦኬ አፎን ደግሞ እኮ አያፍርም። በአላህ ትንሽ አታፍርም? ለሀገሮቿ ልጆች አሸማቀካት። ልጅቱ ራሴን ላጠፋ ነው እያለች ነው። አስባችሁ ሰምታችሁ ከሆነ ራሴን ላጠፋ ነው። ምክንያቱም የሀገሮቼ ልጆች ስራ ሊያሰሩኝ አልቻሉም፣ ኢጃዛ መውጣት አልቻልኩም፣ ሰው ማየት አልቻልኩም። በማን የተነሳ? አባቷ የራቁት ቪዲዮ ለቆባት። እሷም መጀናጀን አለባት ብዬ እኔ አላቅም። ጅንጅን ምናምን እኔ አላምንም። ይቅርታ አድርጉልኝ፣ ወላሂ አላምንም። ከተጀናጀናችሁም አደብ ባለው መልኩ ነገሩ እኮ ይውላችሁ ረብል ዓለሚን የከለከለው ነገር መጨረሻው አያምርም። ጅንጅን ረብል ዓለሚን ከልክሏል። ይሄው መጨረሻ አባትና ልጅ ተጀናጅ ነው። የራቁት ቪዲዮ የገዛ አባቷ ወላጅ አባቷ ፖስተባት። ግን ምንድነው የተባለው? ከኡስማን ቤት ትናንትና የሰማሁት ልጁ አባቷ አይደለም። ኦኬ ከሌላ ሰው ልጅቱ ሚስቲቱ ዝምላ ስትስለከለክ ወልዳት ለሱ አጣብቃለት ነው የተባለው። ለዛ ነው እሱ አሳድጎ ለምን ለሌላ ሰው ሰጣል ብሎ ልጅቱን ሊበቀላት ነው። በእናት ስተት ልጅትን ሊበቀል ሱብሃነክ። ብቻ ለማንኛውም ታችኛውን ፕራይቬቱን ከቻላችሁ ሚጥሚጣ እንትን በሉት እጠኑት። እንደ ሐሳብ ፕራይቬታችሁን እቃችሁን ሚጥሚጣ እጠኑት።
ሚጥሚጣ ሳታጥኑት እየመጣችሁ እስከ እንደዚህ ስለሚቆላችሁ እንደ ሐሳብ ፕራይቬቱን እጠኑት ውዶቼ እንጂ እንደዚህ እየተንተከተካችሁ እየወጣችሁ እኛንም አታሳፍሩም በአላህ። እኔ ኢትዮጵያዊ ነኝ ማለት ተሸማቀቁ። ለምን ዝምላችሁ ስለምትጋደሙ ዝምላችሁ በቃ ብቻ ወንዳግኙ ሂዳችሁ ትደረጋላችሁ። አያችሁ የሚያስጠላው ይሄ ነው። ራሳችሁን ጠብቁ ላላህ ብላችሁ እናንተ አፍራችሁ እኛንም አታሳፍሩም። ደግሞ እኮ የሚወራ የማይወራ አታውቁ። ምን አለ በውስጥ ብትጨርሱ። በሶሻል ሚዲያ 1000 2000 ሰው አስቀምጣችሁ ትበጠረቃላችሁ። ነገ ወዲያውን እችን እህታችን ማንም ያገባት ማንም ወላሂ ማንም ማያገባትም። በተለይ አሁን ወደኛ ሀገር ቢሆን በጣም ነውር ነው እናቴ፣ በጣም ነውር ነው። እንኳን እንደዚህ ብላ ሶሻል ሚዲያ ላይ ወጣ የኛ ሀገር ሰው እናንተ ወደ ከተማ ዘመድ ካላችሁ ከአመት 2 አመት ቆይታችሁ ወደ ገጠር ከተመለሳችሁ ልጆቻችን እንዳታበላሽ ዱርዬ ናት ለምትሉባሉት ወደኛ ሀገር ወላሂ በጣም ከባዶች ናቸው በጣም። ስለዚህ እንደ ሐሳብና እንደ ሂሳብ ሶሻል ሚዲያውን የምታወሩትንና የማታወሩትን ለዩ። አሸማቀቃችሁን።